የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ። ሰላም ጤና ይስጥልን። እንዴት አላችሁ? የተከበራችሁ የጣና ፈርጥ ፕሮግራም ተከታዮቻችን፣ በየሳምንቱ እሁድ ምሽት ወደ እናንተ የሚደርሰው ሳምንታዊ የጣና ፈርጥ ፕሮግራማችን ነው። በዛሬው እንግዲህ የባህር ዳር ከተማ አስተዳደር ጤና መምሪያ በ2018 ምን ስራዎችን ሰራ የሚለውን ልንመለከት ወደናል። ከመምሪያ ኃላፊዋ ሲስተር አለም ጋር ቆይታ እናደርጋለን። ወይዘሮ ሲስተር አለም ስለሰጡኝ ጊዜ ስለሚሰጡኝ ማብራሪያ እጅግ አመሰግናለሁ። እኔም ለዚህ ፕሮግራም እንግዳ በመሆኔ ስለመጣችሁም በጣም አመሰግናለሁ። መልካም እንግዲህ የተወደዳችሁ ተመልካቾቻችን ለሚቀጥለው 30 ደቂቃ ከሲስተር አለም ጋር ቆይታ እናደርጋለን። የባህር ዳር ከተማ አስተዳደር በ2018 በርካታ አዳዲስ ስራዎችን እየሰራበት አመት ነበረ። ምን ስራዎችን ሰርቷል የሚለውን ግን በሚኖረን ቆይታ ወደ እናንተ የሚደርስና የምትመለከቱት ይሆናል። ብርቱካን ታየ ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። መልካም እንግዲህ ሲስተር በ2018 በተለይም ደግሞ የባህር ዳር ከተማ አስተዳደር የአማራ ሚዲያ ኮርፖሬሽንም በእያንዳንዱ ስራዎቹ ምን ሰራ የሚለውን እየተከታተለ ለአድማጭ ተመልካቾች እንዲሁም ለአንባቢያን ጭምር ያደርስበት የነበረበት አመት ነው። እስኪ 2018 መምሪያው ምን መልክ ነበር የሚለውን ለተመልካቾቻችን ይንገሩልን። እሺ፣ አመሰግናለሁ። እንግዲህ በ2018 በጀት አመት ክልላችን የአሻጋሪ የእድገትና የዘላቂ ልማት ፍኖተ ካርታ እቅድን ከ2028 እስከ 2022 ድረስ ተግባራዊ ለማድረግ አቅዶ እየተንቀሳቀሰ ነው ያለው። የኛም ጤና መምሪያ ከዚህ በመነሳት ስትራቴጂክ እቅዱን የ5 ዓመት እቅድ አቅዶ ከዛ የአመት አቅዶ እቅዶችን በመስራት ላይ ነው ያሳለፍ ነው። በዚህም ያው ፖሊሲውን ተግባራዊ ለማድረግ ረጅም ርቀቶችን አድርጎ እቅዶችን ከማቀድ ጀምሮ ለሚመለከታቸው አካላት ከላይ እስከ ታች ድረስ ላሉ እቅዶችን የጋራ አድርጎ የገባበት አመት ነበረ። እንግዲህ ይሄንንም ስናይ እንደ ጤና ወደ 23 ግቦችን ይዘን በስሩ በጣም በርካታ ተግባራቶች እንዲሁም ደግሞ 5 የትኩረት መስኮችን ይዘን ነው ስራዎችን ስንሰራ የነበረው። እንግዲህ በ2018 በጀት አመት በርካታ የሚባሉት ያው እንግዲህ የጤናው መስክ እንደ ሁሉም ተቋማት አምራችና የበለጸገች ደስተኛ ማህበረሰብ ተፈጥሮ ማየት ነው ራዕያችንን ይዘን እየሰራን ያለ ነው። ተልዕኳችንን ደግሞ ማህበረሰቡን በማሳተፍ ጤናማ የሆነ ህብረተሰብን መገንባት በሚል ነው ይዘን ያየ ነው። ይሄን ይዘን እንግዲህ በርካታ ስራዎችን የሰራ ነው። ከነኚህም ያው ሁሉን አቀፍ የጤና ሽፋንን በማፍጠን ህዝቡን ከድንገተኛ አደጋዎችና ተላላፊና ተላላፊ ካልሆኑ በሽታዎች መጠበቅ፣ መከላከል፣ ማከም፣ አክሞ ማዳን ትኩረት አድርገን ነው እየሰራን ያለ ነው። ብዙ ተግባራቶችን ሰርተናል በዚህ ባጀት አመት። የመጀመሪያው እንደ ጤናው ሴክተር የመጀመሪያው ግባችን ላይ ስናይ መሰረተ ልማት ላይ ነው። የጤና ተቋማት መሰረተ ልማት ግንባታዎችን ያው ማስፋፋት፣ እድሳቶችን መስራት። ይህን በተመለከተ እንግዲህ እኛ እንደ ከተማ የመንግስት 3 ሆስፒታሎች እንዲሁም ደግሞ 10 ጤና ጣቢያዎችን ይዘን ነው በ2018 በጀት አመት ስንሰራ የነበረው። እነዚህ ተቋማቶች ላይ በርካታ የሆነ የመሰረተ ልማት ማስፋፊያ ግንባታዎችን የፈጸምንበት አመት ነበረ። እንደ ሆስፒታል ስታይ 3ቱም ሆስፒታሎቻችን ላይ ማስፋፊያ ግንባታ የተደረገበት፣ እድሳት በተመሳሳይ በጤና ጣቢያ ደረጃ ደግሞ በ8ቱ ጤና ጣቢያዎቻችን የማስፋፊያ ግንባታ የተገነባበት አመት ነበረ። ጽዱ ተቋማትን መፍጠር አንዱ ኢኒሼቲቫችን ነው። ጽኑ ታካሚዎች ወደ ጤና ተቋም በሚመጡበት ጊዜ ከሕክምና በዘለለ ሲመጡ ደስ ብሏቸው ንጹህ የሆነ ነገር አይተው እንዲሄዱ የማድረግ ስራ በርካታ ስራዎችን ሰርተናል። ሁሉም ጤና ተቋማቶችን ላይ በሚባለው በዚህም ደግሞ በጣም ውጤታማ የነበርንበት ነበር። በተመሳሳይ አንዱ እዚህ ጋር አብረን የምንሰራው መሰረተ ልማት ላይ የቀዶ ሕክምና በጤና ጣቢያዎች ከዚህ በፊት ብዙ አልተለመደም። እኛ 2 ተቋማቶች ነበሩን። አሁን በ2018 በጀት አመት አንድ ጨምረን ጤና አባይ ጤና ጣቢያን የቀዶ ሕክምና አገልግሎት 3ቱ ጤና ጣቢያዎች ላይ እንዲሰራ አድርገናል። በተመሳሳይ አሁን ደግሞ አንድ ጤና ጣቢያ በከተማው ውስጥ ብሎክ ገንብተን ለስራ ዝግጁ አድርገናል። የግብአት ማሟላትና የባለሙያ
የቅጥር ሁኔታዎች ናቸው የሚቀሩን። እሱን የሰራንበት ዓመት ነበረ። ሌላው ከዚህ ጋር ተያይዞ የፋይናንስ አቅምን ማሳደግና ማጠንከር ነው። ጤና ተቋማቶች ብዙ ጊዜ ያው የውስጥ ገቢያቸውን በራሳቸው ሰብስበው እንዲጠቀሙ ከተፈቀደላቸው ተቋማቶች አንዱ የጤናው ሴክተር ነው። በዚህም ደግሞ ከዚህ በፊት በዚህ ዓመት ካቀድነው እቅድ ወደ 87 ሚሊዮን ብር በጤና ጣቢያ ብቻ ሰብስበን ይሄንንም ደግሞ አጠቃቀሙን በተመሳሳይ ሰብስበው ግብአትም ሆነ ሌሎች የሚያስፈልጉ ለሕክምና መሳሪያዎችን እንዲያሟሉ ነው የሚፈልገው። በዛ ልክ አጠቃቀሙን በተመሳሳይ ወደ 90% አካባቢ ስራዎችን የሰራንበት ነበረ። ከዚህ ጋር ተያይዞ የጤና መድን ስራ በዚህ ውስጥ የሚካተት ነው። እንግዲህ የጤና መድን ተግባራችን ያው ማህበረሰቡ ሲያመው በሚያመው ጊዜ ለወጭ ሳይጨነቅ በማንኛውም ጊዜ የጤናውን ሁኔታ ሄዶ የሚሸፍንበት ፕሮግራም ነው። ይህም በተመለከተ ከሁል ጊዜውም በተለየ በዚህ ዓመት ወደ 71213 አካባቢ አባላት ያፈራንበት፣ በተመሳሳይ ከዚህም ከአባላት መዋጮ ደግሞ ወደ 102 ሚሊዮን ብር አካባቢ የሰበሰብንበትና አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። ከዚህ ቀጥሎ ሌላው ግባችን ደግሞ የመድኃኒትና ሕክምና አቅርቦት ማሻሻል ነው አንዱ። እሱንም ለማሻሻል በጤና ጣቢያ፣ በጤና ኬላ፣ በሆስፒታል መኖር ያለባቸው መድኃኒቶች ተብለው በስታንዳርድ መሰረት የተቀመጡ አሉ። ከነሱ ስናይ በዚህ ዓመት በ2018 በጀት ዓመት 96% እና ከዛ በላይ የጤና ጣቢያ የግብአት አቅርቦት ስርጭት ነበረን። በተመሳሳይ ይህንንም ለመፍታት እንግዲህ አንዱ በጣም ትኩረት ሰጥተን እየሰራ ነው ያለ ነው የህዝብ መድኃኒት ቤት መስራት ነው። በ2018 በጀት ዓመት አንድ የህዝብ መድኃኒት ቤት በይፋ አስጀምረን ስራ ጀምረናል። በተመሳሳይ አሁን ደግሞ በቅርቡ 2 ፋሲሎ ላይ ጀምረናል። 2 መድኃኒት ቤት፣ አንድ ሆስፒታል አካባቢ ጣና ቅርንጫፍና በላይ ዘለቀ ቅርንጫፍ የሚሉ በቅርቡ አሁን ስራ እንጀምራለን በዚህ ሳምንት። እሱንም የማሟላት ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ወደ ዋና ቁልፍ ተግባሮች ስንገባ የመጀመሪያው የእናቶችና ህፃናት ጤናን መጠበቅ ላይ ነው በጣም ትኩረት አድርገን እየሰራን ያለ ነው። በጤና ጣቢያዎችም በተመሳሳይ በሆስፒታሎችም እንግዲህ እነኚህን ስራዎች ስንሰራ ወደ 84,000 አካባቢ የሚሆኑ እናቶችን የቤተሰብ እቅድ አገልግሎት ተጠቃሚ እንዲሆኑ ያደረግንበት ዓመት ነበር። በተመሳሳይ እንግዲህ እናቶችና ህፃናት ጤና ላይ ስናይ ከማርገዛቸው 3 ወር በፊት ቀደም ብሎ እንዲሁም ካረገዙ 1000 ቀናት የሚባሉት ላይ ትኩረት አድርገን ነው የምንሰራው። እንግዲህ ከነኚህ ውስጥ የቅድመ ወሊድ ክትትል በዚህ ዓመት ያደረጉት 14,000 አካባቢ የሚሆኑ እናቶችን አቅደን የቅድመ ወሊድ ክትትል አገልግሎት እንሰጣለን ብለን አቅደን ወደ 29,000 አካባቢ እናቶችን አገልግሎት የሰጠንበት ዓመት ነበረ። ከነኚህ ውስጥ ደግሞ እናቶች በአሁኑ ሰዓት ቤት እንዲወልዱ አይፈለግም። ሁሉም እናቶች በሰለጠነ የጤና ባለሙያ ጤና ተቋማት ላይ እንዲወልዱ ይፈለጋል። ስለዚህ ወደ እነኛን ክትትል ያደረግንላቸውን 14,000 እናቶች ነበር ወደ አገልግሎት እንሰጣለን ብለን ያሰብነው። ነገር ግን ቅድመ ወሊድ ክትትል ላይ እንዳየነው ቁጥሩ ጨመር ብሏል። በተመሳሳይ በሰለጠነ ባለሙያ 26,000 አካባቢ የሚሆኑ እናቶችን አገልግሎት የሰጠንበት አፈጻጸማችን ሁሉም ከ100% በላይ ስለሆነ ማለት ነው። እነኚህ እናቶች ደግሞ የድህረ ወሊድ አገልግሎት እንዲያገኙ ይፈለጋል። ለነኚህ እናቶች ደግሞ የድህረ ወሊድ አገልግሎት ወደ 28,000 አካባቢ አገልግሎቱን የሰጠንበት ዓመት ነበረ። የጨቅላ ህፃናትን ማሻሻል እንግዲህ እዚህ ላይ የምናየው አንዱ ክትባት አገልግሎት ነው። የክትባት አገልግሎት ተደራሽ ለማድረግ የስራ ቀናቶች ሁሉም 5ቱም የስራ ቀናቶች በሁሉም ጤና ተቋማቶች የክትባት አገልግሎት እንዲሰጥ ይደረጋል። ካቀድናቸው ከ100% በላይ ፈጽመናል። በተመሳሳይ እሱንም ተደራሽ ላይሆኑ ይችላሉ በሚል ያሉት ጤና ተቋማቶች ሰፊ ናቸው በሚል አውትሪች ፕሮግራም እዛው ኮሚኒቲ ድረስ በመሄድ ወደ 7 አውትሪች ፕሮግራም አባይ ማዶና 14 ከፍተን አገልግሎት እየሰጠንበት ያለነው ሁኔታ አለ። ከተማም ላይ ይህ ፕሮግራም አሁን ብዙ ጊዜ ገጠር አካባቢ ላይ ነበር የሚሰጠው። ነገር ግን የከተማው ይዞታዎች እየሰፉ በመሆናቸውና ይህን ተደራሽ ለማድረግ አቋራጭ መጠኑን ለመቀነስ ታሳቢ አድርገን እነኚህን ስራዎች እየሰራን ያለ ነው። በተመሳሳይ ከዚህ ጋር ተያይዞ አንዱ ኢኒሼቲቫችን የምንሰራው ጤና ሴክተር ብቻ ሳይሆን ሌሎች ሴክተሮች የሚሰሩት ቀዳማይ ልጅነት ላይ የሚሰሩ ስራዎች ናቸው። ቀደም እንዳልኩሽ ከእርግዝና በፊት ከ3 ወር ጀምሮ እርግዝናን ጨምሮ መውለድ፣ በተመሳሳይ ህፃናቶች እንደተወለዱ ጤና ተቋማት ላይ የአገልግሎት መጀመር አለበት በሚል ኢኒሼቲቭ ይዘን አንድ ጤና ጣቢያ ነበር የነበረ።
አሁን ላይ ግን በ10 ጤና ጣቢያዎች አስፍተን እሱን አገልግሎት እየሰጠን ስራዎችን እየሰራን ያለንበት ሁኔታ ነው ያለው። በአጠቃላይ እንግዲህ እነኝን ይመስላሉ ህፃናትና እናቶች ጤና ላይ ዋና ዋናዎቹ የሚባሉት ማለት ነው። በተመሳሳይ እናቶች ላይ ሌላው የሚሰራው ነፍሰ ጡር እናቶች ማንኛውም ነፍሰ ጡር እናት ኤችአይቪን ከመከላከል አኳያ የእርግዝና ወቅት ክትትል ልታደርግ ስትመጣ ምርመራ ማድረግ አለባት የሚል ያው እንደ ሁሉም ተቋማቶች ላይ 100% ስራዎችን እንሰራለን። በእሱ አግባብ የመጡ እናቶችን በሙሉ ለወሊድ ክትትልም ለወሊድም ለነፍሰ ጡር ክትትልም የመጡ እናቶችን ሙሉ በሙሉ ምርመራ አድርገናል። ከነኚህ እናቶች ውስጥ ደግሞ በቫይረሱ በደማቸው ውስጥ የሚገኙ እናቶችን ወደ ልጁ እንዳይተላለፍ 100% ስራዎችን የሰራንበት ዓመት ነበረ። በአጠቃላይ ተላላፊ ያልሆኑ በሽታዎች ላይ ስንገባ የኤችአይቪ ምርመራን በተመለከተ እንግዲህ በዚህ ዓመት ስክሪን ማድረግ ያለብንን ከ100% በላይ እየሰራንበት ከሰራነው ደግሞ 755 አካባቢ የሚሆኑ በአዲስ ኤችአይቪ የተያዙ ወደ መድኃኒት እንዲጀምሩ የማድረግ ስራ የሰራንበት ዓመት ነበረ። በተመሳሳይ የኤችአይቪ ሕክምና የሚያደርጉ ደንበኞቻችንን ክትትል እያደረግን በአጠቃላይ ሁሉንም ባሉት ተቋማቶች አቋራጭ እንዳይኖር በርካታ ስራዎችን የሰራንበት ዓመት ነበረ። ሌላው እንግዲህ እንደ ከተማም የወባ ወረርሽኝ መከላከልና መቆጣጠር ላይ በርካታ ስራዎችን ሰርተናል። አሁንም ቁጥሩ ከፍ ያለ ቢሆንም ከነኚህ ውስጥ ግን ቤት ለቤት ግንዛቤ በመፍጠር የአጎበር አጠቃቀማቸው እንዲስተካከል አጎበር እንዲጠቀሙ እናቶች የሌላቸው ያላቸውን የሌላቸው ገዝተው ቢሆን እሱ እንዲጠቀሙ፣ በተመሳሳይ ደግሞ ለወባ መራቢያ የሚሆኑ ቦታዎችን የማፋሰስ የማጨድ የማዳፈን ፕሮግራም እንዲሰራ የግንዛቤ ፈጠራ በጤና ኤክስቴንሽን ባለሙያዎቻችን እንዲሁም ደግሞ የመንደር የጤና ተጠሪ ብለን ስልጠና የሰጠናቸው አጋዥ አካላቶቻችን የሴት ልማት ቡድንን በመጠቀም እነኚህን በርካታ ስራዎችን ሰርተናል። ይህም እንግዲህ በ2018 በጀት ዓመት እኛ አቅደን የነበረው 309 የወባ ታማሚ ከ1000 የነበረውን ወደ 253 የሰራንበት በጣም እዚህ ላይ ስራ የሚጠይቀን ስራ የነበረ ያሳለፍነው ጊዜ ይሄ ነው። ወባን በተመለከተ ተላላፊ ያልሆኑ በሽታዎችን ስናይ እንግዲህ ከዚህ ውስጥ የመጀመሪያው እናቶች እድሜያቸው ለምርመራ የደረሰ ከ30 ዓመት በላይ የሆኑ እናቶችን እስከ 49 ያሉትን የማህፀን በር ካንሰር ምርመራ ማድረግ ነው። በጣም ችግር የነበረበት ነገር ግን ከባለፈው ተምረን በጣም እየሰፋ የመጣ በመሆኑ በዘመቻ መልክ አድርገን ልዩ ትኩረት ስንሰራ የነበረው በአጠቃላይ 9547 እንሰራለን ብለን አቅደን 9363 የሰራንበት በበርካታ ኬዝም አግኝተን ደግሞ የእናቶችን ህይወት የታደግንበት ዓመት ነበረ። በተመሳሳይ ተላላፊ ካልሆኑ በሽታዎች አንዱ የደም ግፊት ነው። እነኚህ ሳይለንት ኪለር የሚባሉት ናቸው። እንግዲህ በእኛ ሀገር ባህል ብዙ ጊዜ ሲያመን ብቻ ነው ወደ ሐኪም ቤት ወደ ሕክምና ቦታ የምንሄደው። ነገር ግን አንድ ሰው በአመት አንድ ጊዜ ቢያንስ ሙሉ ምርመራ ማድረግ አለበት። ከነኚህ አሁን በጣም እየጨመረ የመጣው ተላላፊ ያልሆኑ ግፊት፣ የስኳር መጠን መጨመርና የግፊት መጨመር ናቸው። ይህንንም ትኩረት አድርገን ስንሰራበት የነበረው ነው። በተመሳሳይ ወደ 111,000 አካባቢ የሚሆኑ የማህበረሰብ ክፍሎችን ልየታ ያደረግንበት፣ ከዚህ ውስጥ ደግሞ ግፊታቸው የጨመረ መድኃኒት መጀመር ያለባቸው መድኃኒት እንዲጀምሩ በማድረግ በተመሳሳይ በአመጋገብና እንቅስቃሴ በማድረግ የሚስተካከሉትን እነሱን የማድረግ ስራ የሰራንበት ጊዜ ነበር። የስኳር መጠናቸውንም እየጨመሩ በዚሁ በጣም ወደ 30,000 አካባቢ የለየንበት፣ ከዚህ ውስጥ ደግሞ 1715 ጨምሮ ሳያውቁት እነሱ እኛ ልየታ ባደረግንበት ያገኘንበት። ይህን ስራ ስንሰራ እንግዲህ ተቋማትም ላይ በተመሳሳይ ማህበረሰቡም ላይ በመውረድ ነው እነኚህን ስራዎች ተደራሽ ያደረግነው እና ይህን ስራ ስንሰራ የነበረበት ሁኔታ ነው የነበረው። በአጠቃላይ እንግዲህ በዚህ በጀት ዓመት በሆስፒታሎችም በግል ተቋማቶችም በጤና ጣቢያዎችም ሆኖ ወደ 2.5 ሚሊዮን ህዝብ አካባቢ ተመላላሽ ሕክምና ያገኘበት ጊዜ ነበር። በዚህ ዓመት ከሁሌው በጣም አገልግሎታችን እየሰፋ በመሄዱ ወደዚህ የደረሰበት ነገር አለ። ከዚህ ጋር ተያይዞ የላቦራቶሪ አገልግሎቱን ማሻሻል አንዱ ትኩረት ሰጥተን ስንሰራ የነበረው ነው። እሱንም ለማድረግ ለምሳሌ የላቦራቶሪ ምርመራ ምጣኔ በጤና ጣቢያዎችን የነበረበት 74% ነበር በ2017 በጀት ዓመት። በ2018 በጀት ዓመት ወደ 80 እናደርሳለን ብለን አቅደን ከዛ በላይ የፈጸምንበት ጊዜ ነበረ።
መልካም ጥሩ ማብራሪያ ነው የሰጠኝ ሲስተር። በዋናነት እነዚህ ስራዎች ሲሰሩ ሁሉም የራሱ ሚና አለበት ብዬ አስባለሁ። ማህበረሰቡ የራሱ ድርሻ አለው። አንድም መልእክትን ተቀብሎ ተግባራዊ ማድረግ ምንም እንኳን ለራስ ቢሆንም ጥቅሙ ተግባራዊ ማድረግ ግን ይበልጥ እናንተን ስራ ያቀላል ብዬ አስባለሁ። ማህበረሰቡ የራሱ ድርሻ አለው። የመንግስት ተቋማት የራሳቸው ድርሻ አላቸው። ከጤናው ተቋማት ባሻገር ሁሉም የመሰረተ ልማት፣ ፋይናንስ እያንዳንዱ የራሱን ድርሻ ቢወጣ ነው ውጤታማ የሆናችሁት ብዬ አስባለሁና እዚህ ላይ በተለይ የማህበረሰቡን ድርሻ ቢያነሱ ላይ በጣም ደስ ይለኛል። ከእናንተ ጋር በትብብር የመስራቱን ነገር ማህበረሰቡ ምን አይነት ድርሻ ነበረው? በዚህ በ2018 ለእናንተ ስኬታማ አመት እንድታሳልፉ ምን ድርሻ ምን አበርክቶ ነበረው? ያነሳሽው ሀሳብ ጥሩ ሀሳብ ነው። እኔም የረሳሁት ሀሳብ ነበረ። አንዱ ተግባራቶችን ለመፈጸም መንግስት በራሱ ብቻ የማይፈጽማቸው በርካታ ተግባራቶች አሉ። ለምሳሌ በ2018 በጀት ዓመት እኛ ጋር ለመሰረተ ልማት ከወጡት ገንዘቦች ስናይ ኒርሊ ወደ 100 ሚሊዮን ብር በላይ ወጪ ተደርጎባቸው የተሰሩ ስራዎች ናቸው። እነዚህ ስራዎች ሲሰሩ የአጋር አካላት ሚና ነበረበት፣ የመንግስት ሚና ነበረበት፣ የማህበረሰብ ሚና ነበረበት። ለምሳሌ የማህበረሰቡን አሳትፎ ማድረግ ላይ የሚጎሉ ነገሮች አሉ። በቀጣይ በጣም ትኩረት ሰጥተን የምንሰራባቸው ብለን የቀጣይ አቅጣጫ ያስቀመጥናቸው ናቸው። ምክንያቱም ባለሙያው መሪው ዛሬ ይኖራል፣ ነገ በተለያየ ምክንያት ተቋሙን ሊለክ ይችላል። ያ ተቋም ግን ለማህበረሰቡ ተቋም ሆኖ ሲስተም ተዘርግቶለት እንደ ተቋም መቀጠል አለበት። ማህበረሰቡን ባለቤት ማድረግ አለብን የሚል አቋም ይዘን እየሰራን ያለው። በዚህም በ2018 በጀት ዓመት የአንድ ጤና ጣቢያ አልትራሳውንድ የተገዛው በማህበረሰብ ተሳትፎ ነው። በተመሳሳይ በማህበረሰብ ተሳትፎ አጥር እንዲታጠር ተደርጓል። የእናቶች መቆያ ደግሞ አንድ ጤና ጣቢያ ላይ በማህበረሰብ ተሳትፎ እንዲሰራ ተደርጓል። ሌላው የ24 ሰዓት አገልግሎት እንዲኖር ይፈለጋል። ጤና ተቋማት ላይ ለምሳሌ መብራት መቆራረጥ ቢኖር ሁሉም 24 ሰዓት አገልግሎት የሚሰጡበት ሌላ አማራጭ እንዲኖር ይጠበቃል። 10ሩም ጤና ጣቢያዎቻችን እሱን አድርገናል። አሁን በቀጣይ የምንሰራውና አንዱ ጤና ጣቢያ ላይ እየተገበር ነው። ዲጂታል ሲስተምን ስንተገብር በተለይ ይሄ ያስቸግራል እና ሶላር ሲስተም መሆን አለበት የሚል አሁን የ2019 ፕላን አድርገን እየሰራን ያለ ነው። በ2018 ደግሞ አንድ ጤና ጣቢያን በአጋር አካላት ሰርተናል። ለምሳሌ ከተማ ውስጥ ካሉት ባህር ዳር ጤና ጣቢያ ላይ ወደ 4.5 ሚሊዮን ብር የሚያወጣ ሶላር ተገዝቶ አሁን ከዛ በኋላ በጣም ብዙ ለውጥ እያየን ነው። እሱ ላይ ትኩረት አድርገን ነው የምንሰራው እና በቀጣይም እነኚህን ስራዎች ከዚህ በተረፈም ከዚህ በዘለለ ማህበረሰቡ ተሳትፎ ሊኖረው ይገባል። እዚህም ላይ የምንሰራቸው ስራዎች አሉ። ለምሳሌ ከማህበረሰቡ ከራሱ ተዋቅሮ በየ3 ወሩ እየገመገመ አስተያየት እየሰጠ ራሱን ባለቤት እየሆነ የሚሄድበት ሲስተም አለ፣ የተዘረጋ ሲስተም። እሱን ሲስተም እየተጠቀምን ስራዎችን እየሰራ ነው። በዛ ስራ ነው እነኚህ ነገሮች እየመጡ ያሉት። ነገር ግን አሁንም አንዳንድ የጎዳደሉ ነገሮችን አስተካክለን በቀጣይ ትኩረት አድርገን የምንሰራበት ነው የሚሆነው እና ይሄ ስራ ውጤቱን ስናመጣ የሁሉም የባለሙያውም፣ የአመራሩ፣ የማህበረሰቡ የአጋር አካላት ሚና የነበረበትን ነው ማለት እፈልጋለሁ። ብዙ ጊዜ የአዳዲስ ቴክኖሎጂ ስራዎች ላይ የጤናው ዘርፍ በየጊዜው አዳዲስ ቴክኖሎጂዎች የሚበለጽጉበት ነው። በዛም ልክ አዳዲስ ነገሮች በተፈጠሩ በሽታ ሊሆን ይችላል። ሌላ ደግሞ እንደዚህ ፕሬዲክት የሚደረጉ ወይም ደግሞ የሚተነበዩ አዳዲስ ነገሮች ሲኖሩ አዳዲስ ቴክኖሎጂዎች ያስፈልጋሉ። በዛው ልክ ደግሞ ቴክኖሎጂዎች ይበለጽጋሉና ከዚህ አኳያ ምናልባት በ2018 አዳዲስ ባይሆኑም በአገልግሎት ደረጃ ነገር ግን ለባህር ዳር ከተማ አስተዳደር ጤና ተቋማት ያልነበሩ በአዲስ ያመጣናቸውና ለማህበረሰብ አገልግሎት የሚሰጡ ከዚህ በፊት ደግሞ ምናልባትም እነዚህ መሳሪያዎች ባለመኖራቸው በጤናው ዘርፍ ማሳካት የሚኖርባችሁን ግብ ማሳካት ያልቻላችሁበት ነገርም ካለ እሱ እንዲያነሱልኝ። ከዚህ ውስጥ አንዱ አልትራሳውንድ ሁሉም ጤና ጣቢያ ላይ ባለመኖር ጤና ጣቢያ ላይ ከሌለ ወይ ግል ላይ ነው የሚሄዱት ወይ ሆስፒታል ነው የሚሄዱት። ስለዚህ አልትራሳውንድ የነበሩት በ5 ነበሩ። እነሱን ሁሉም ላይ አቬል አድርገን ስራዎችን እየሰራ ነው። ይሄ የማህበረሰቡን እንግልትም ወጭም ይቆጥባል። ጤና ተቋማት ላይ ሲሰራ በነፃ ነው አገልግሎት የሚሰጥ። የነፍሰ ጡር እናቶች ከእርግዝና ጀምሮ እስከ ድህረ ወሊድ ያለውን የነፃ አገልግሎት ነው የምንሰጠው። ስለዚህ እሱ በዛ ያደረግንበት። በተመሳሳይ የላብራቶሪ አገልግሎት ለማግኘት ብዙ ጊዜ ሆስፒታልና ፕራይቬት ላይ ነው የሚካሄድ የነበረው። ኬሚስትሪ ማሽን አልነበራቸውም ጤና ጣቢያዎቻችን። በዚህ ዓመት 4 ጤና ጣቢያዎች እንዲኖራቸው አድርገናል። ቀሪዎችን ደግሞ በቀጣይ ፕላን አድርገን የምንሰራበት ሁኔታ ነው የሚፈጠረው።
ሌሎች አሁን አዳዲስ የመጡት ቅድምም ሳነሳቸው የነበሩ ለምሳሌ የቀዳማይ ልጅነት፣ የስርዓተ ምግብ ሰርቶ ማሳያ የስርዓተ ምግብ ራሱ አይቶ ለምሳሌ ጤና ተቋማቶቻችን ላይ የሰርቶ ማሳያ ራሳቸው አምርተው በራሳቸው እዛ ለሚመጡትን ደንበኞች አስተምረው እዛው ጋር በራሳቸው በቤታቸው አፍርተው ባላቸው ነገር እንዲጠቀሙ የማድረግ በርካታ ስራዎችን የሰራንበት ይህን ደግሞ ማህበረሰቡ እየመሰከረ ያለበት ሁኔታ ነው ያለው። ይህንን ስራ ስትሰሩ እንዳልኩት ከማህበረሰቡ ባሻገር የከተማ አስተዳደሩ ትልቅ ባለቤት ነው። ተቋማቶቹን ከማስዋብ የገጽታ ቅየራ ከማድረግ ጀምሮ ምቾት የሌላቸውን ምቾት እንዲኖራቸው ተጨማሪ አገልግሎት የመስጠት ለምሳሌ አልጋ ችግር ከሆነ አልጋ ማምጣት፣ ሌላ ለህሙማኑ ምቾት መፍጠር ወይም ደግሞ በቂ ተደራሽ መሆን ነው ብዬ አስባለሁና ከዚህ ከመሰረተ ልማት አኳያ እየተሰራው ያንሱት ትንሽ ነው ብዬ ስላመንኩ ነው። ለስራ ብዙ ጤና ጣቢያዎችን ስለተመለከትን እሱ ላይ ሰፊ ማብራሪያ እፈልጋለሁ። ምናልባት ከመሰረተ ልማቱም ጋር የህክምና እቃዎችና መሳሪያዎችንም ከማሟላት ጋር ከተማው ከዚህ በፊት ከነበረው በተሻለ በጀት በመመደብ የጎደሉ የህክምና መሳሪያዎችን በማሟላት ረገድ በርካታ ስራዎችን ሰርቶልናል። በተመሳሳይ የክልል ጤና ቢሮ በዚሁ አጋጣሚ በጣም ማመስገን እንፈልጋለን። ባህር ዳርን ሞዴል ለማድረግ በርካታ ስራዎች እየተሰሩ ነው ያሉት። ቅድም ስልሽ የነበሩት ጤና ተቋማት ላይ የማስፋፊያ የግሪነሪ ስራዎች ሲሰሩ፣ እንዲሁም ደግሞ ክፍለ ከተማዎችን በተመሳሳይ የራሳቸውን ድርሻ በመወጣት እያገዙ ያሉበት ሁኔታ ነው ያለው። እንግዲህ የነበሩበትን ብዙዎቻችሁ ነዋሪ ከሆናችሁ ታውቁታላችሁ ብዬ አስባለሁ። ከዛ ለመውጣት በርካታ ነገሮችን አሁን የመዋዋስ ልምዳችንም ዳብሯል። ለምሳሌ ሆስፒታሎቻችን ላይ ያለ ጤና ጣቢያዎቻችን ላይ የሌለ ነገርም ሲኖር እነኚህንም ነገሮች ኮሚኒኬት በመደራረግ ከዛ ሌላ ነገር ሲተካ እነዚህኞቹን ወደዚህ አድሶ በማስተካከል ረገድ በርካታ ስራዎች ተሰርተዋል። በተመሳሳይ አንዳንድ አጋር አካላቶች ፕሮጀክቶች አሉ ኳሊቲም ላይ የሚሰሩ በተመሳሳይ ፋይናንስም ደግሞ ጀነሬት የምናደርግባቸው እየሰራናቸው ያሉ ስራዎች አሉ። በእነሱም ባለሙያው በጣም ውጤታማ ነበር። ተቋማቶቻችን በጣም ውጤታማ ነበሩ። በዚህ ዓመት የተጀመረ ነበር። ይሄን ለማድረግ በጣም ከረዳን ከምንለው ባለሙያው ስራውንም እየሰራ ኳሊቲውንም እያስጠበቀ ገንዘብም ጀነሬት እያደረገ ቅድም እንዳልኩሽ ወደ 87 ሚሊዮን ብር ሰብስበዋል። ጤና ጣቢያዎቻችን ብቻ ነው ያንን የሰበሰቡትና ያንን ደግሞ ለራሳቸው እንዲጠቀሙ ነው የረዳቸው። ያንን ሰብስበው ራሳቸው እንዲጠቀሙበት ስለሆነ የውስጥ ገቢያቸውን መጀመሪያ ቅድሚያ ለግብአት ነው የሚሆነው። መድኃኒት ግዥ አገልግሎት እንዲውል ለሚደረገው መድኃኒት ከተሟላ ሌሎች ደግሞ የሚያስፈልጓቸው ለተቋማቶች ስራዎችን ነው የሚሰሩትና እዚህ ላይ የከተማው ክልል ጤና ቢሮ በተመሳሳይ የጤና ተቋማቶች ባለሙያና ሰራተኛ የሚሰሩት ስራም ለዚህ ውጤት አብቅቶናል የሚል ሀሳብ አለኝ። የከተማ አስተዳደሩ ሁሉም መምሪያዎቹ ለከተማ አስተዳደሩ ልጆቹ ማለት ናቸው፣ እኩል ናቸው፣ እኩል ድጋፍ ይደረግላቸዋል። የጤና መምሪያው ይበልጥ ድጋፍ ተደርጉልናል። እንድንሰራ አስበን የያዙን ነገሮች ነበሩ። እነዚህ ነገሮች ይበልጥ ተፈተውልናል። ለዛም በ2018 በሚታይ መልኩ ውጤታማ መሆን ችለናል ተብሎ የሚነሳ ነገርና ምስጋና ካለ ግረመገድን ይነሳ። እንግዲህ እውነት ነው ከተማ አስተዳደሩ ያው የሁሉም መምሪያዎች እናት አባት ነው። ነገር ግን ለጤናው ዘርፍ ልዩ ትኩረት በመስጠቱ ነው ይሄን ውጤት ያመጣ ነው። ማንኛውንም የምናነሳቸውን ችግሮች ከመፍታት አኳያ የበጀት ችግርም ሲኖር ቅድሚያ ለጤናው በመስጠት በተመሳሳይ የሰው ኃይል ስምሪትም ችግር የነበረበት ነው። ማለት እንዳያችሁት ምንሰጠውና ያለው ባለሙያ የተመጣጠነ አይደለም። እሱን ለማሟላትም ሌላው ሴክተር ቆሞ በነበረበት የጤናው አይቆምም በሚል የሰው ኃይል ስምሪቱም ሲስተካከል የነበረበት ሲሰራልን ስለነበር ነው ለዚህ ውጤት የበቃ ነው። በተመሳሳይ በጀትም በዛ ልክ እገዛ ስለነበር ነው። ሌሎች ስራዎችንም ስንሰራ ጤና መድን ላይ ስንሰራ እያንዳንዱ በክቡር ከንቲባ እየተገመገሙ ነው የሚሰሩ የነበሩት። ሌሎች አስተባባሪ አመራሮችም ትኩረት ሰጥተው ሲያግዙን የነበረበት ጊዜ ነበር እና ለዚህ ውጤት መምጣት የክልል ጤና ቢሮ አመራሮች፣ ባለሙያዎች፣ የከተማ አስተዳደር አስተባባሪ አመራሮች ሁሉም የሚመለከታቸው እገዛ ሲያደርጉልን ነበር። የኛ ደግሞ የመምሪያ ማኔጅመንት አባል የመምሪያው ኦፊሰር ታች ድረስ ወርዶ ነው ሲደግፍ የነበረው እና በተመሳሳይ ደግሞ ታች ነው ግራውንዱ ላይ ሆነው ምንም ችግር ሳይበግራቸው በማንኛውም ሰዓት የ24 ሰዓት አገልግሎት
በመስጠት ማህበረሰባቸውን ሲያገለግሉ እንዲሁም ደግሞ ለዚህ ውጤት ለመምጣት የባለሙያውን ድርሻ የአስተዳደር ሰራተኛውን በተመሳሳይ ድርሻ ተቋማት ላይ ያሉታቸው ያሉ የሆስፒታልም የጤና ጣቢያ የግሉም ዘርፍ ሚና በጣም ትልቅ ድርሻ ነበረው። ጥሩ አላነሳሽውምና እኔ ባነሳው መልካም ነው የሚባል ነገር ካለ እድሉ ሰፊ ነው፣ ክፍት ነው፣ ማንሳት ይቻላል። በዚህ አጋጣሚ ይህንን እድል ካገኘው ምናልባት እንግዲህ ሙሉን በዚህ ዓመት የሰራናቸውን ዘርዝሬያቸዋለሁ ብዬ አላስብም ሰዓቷም አጭር ስለሆነች። ነገር ግን እንደው በዚሁ አጋጣሚውንም እድሉንም ካገኘው እውነት ለመናገር ከሁል ጊዜው በተለየ መቼም ሆኖ ማያቅ ባህር ዳር ከተማ ሁለተኛ ደረጃ ወጥቷል በዚህ ዓመት። በሱ ደግሞ በጣም ደስተኞች ነን እኛ። ነገር ግን ይሄ ስራ አሁንም ከዚህ በላይ ይጠበቅብናል፣ ከዚህ በላይ መስራት ይጠበቅብናል። ምክንያቱም ያለነው ክልል ከተማ ላይ ነው፣ ያለነው ባህር ዳር ነው። ባህር ዳር ደግሞ በጣም ብዙ ሰው የሚኖርባት የአማራን ክልል መገለጫ ስለሆነች አሁንም ከዚህ በላይ እንድሰራ አደራ ማለት እፈልጋለሁ ሁሉንም። በተመሳሳይ ግን ይህ ውጤት ለመምጣት አስተዋጽኦ ላደረጉልን አካላት፣ ለአመራሩም፣ ለባለሙያው፣ ለሁሉም ምስጋናዬን በዚሁ አጋጣሚ ማቅረብ እፈልጋለሁ። ሲስተር አለም ስለሰጠሽኝ ጊዜ ስለተሰጠኝ ማብራሪያ እጅግ አመሰግናለሁ። እኔም በጣም አመሰግናለሁ። የተወደዳችሁ የጣና ፈርጥ ፕሮግራም ተከታዮቻችን የዛሬው የጣና ፈርጥ ፕሮግራም ይህንን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እጠብቃችኋለሁ። ብርቱካን ታዬ ከቀረጻና ስርጭት ባለሙያዎቹ ጋር በጋራ በመሆን ወደ እናንተ አድርሻለሁ። መልካም ሳምንት። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ